ጤና ይስጥልን የተከበራችሁ ተመልካቾቻችን የሰዓቱ የቢዝነስ ዘገባችን ተጀምሯል። አጋራችን ደግሞ ኤትሲዎች አክሲዮን ማህበር ነው። በእጅጉ እናመሰግናለን። ወደ ቀዳሚ ጉዳያችን የምናልፈው አብራችሁን ቆዩ። በሰላም እጦቱ ምክንያት ተቀዛቅዞ የቆየው የቱሪዝም እንቅስቃሴ በጥሩ መነቃቃት ላይ መሆኑን የአማራ ክልል ባህልና ቱሪዝም እንዲሁም ስፖርት ቢሮ ገለጸ። ቢሮው በቀጣይ የሚከበሩ በዓላትን በድምቀት ለማክበር ቅድመ ዝግጅቱን ማጠናቀቁን ገልጿል። ዘመኑ ታደለ ተጨማሪ ዘገባ አለው። በአማራ ክልል የተከሰተው የሰላም እጦት ጉዳት ካደረሰባቸው ዘርፎች ውስጥ አንዱ ቱሪዝም ነው። ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ጋር ቆይታ ያደረጉት የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ መልካሙ ጸጋዬ በሰላም ችግሩ ምክንያት የክልሉ ቱሪዝም እንቅስቃሴ ተቀዛቅዞ መቆየቱንና በዘርፉ የስራ ዕድል ተፈጥሮላቸው የነበሩ ግለሰቦችና ድርጅቶች መበተናቸውን ገልጸዋል። አሁን ላይ በተሰሩ ስራዎች የቱሪስት መዳረሻ ቦታዎች ለጎብኚዎች ምቹ እንደሆኑም ተናግረዋል። የቱሪዝም መዳረሻ በሆኑ አካባቢዎች ሰላማዊ እንቅስቃሴዎች ጎልተው የሚታዩበት ሁኔታ ነው ያለው። ለዚህም እንግዲህ እንደ ማሳያ መውሰድ የምንችለው በተለይም የውጭ ሀገር ቱሪስቶች በቁጥር በርከት ብለው እነዚህን መዳረሻዎች የመጎብኘት ሁኔታ እየታየ ነው። እኛም እንግዲህ በየቦታው የቱሪስት መረጃ ማዕከል ሰራተኞች ስላሉን በየቀኑ ምን ያህል ቱሪስት ወደ አካባቢው ይመጣል፣ ምን ችግሮች ገጠሙት የሚለውንም ነገር አናሊሲስ ስለምንሰራ የሰላሙ ሁኔታ በተወሰነ መንገድ የቱሪዝም እንቅስቃሴው ላይ ጫና ቢኖረውም አሁን እየተሻሻለ ስለመጣ ግን መልሶ የክልላችን ቱሪዝም መነቃቃትን እያሳየ ያለበት ሁኔታ ነው ያለው። ከፍተኛ የቱሪዝም ጸጋ ያለው የአማራ ክልል ከዘርፉ የሚያገኘውን ሀብት ለማሳደግ የሚያስችሉ የቱሪዝም ልማት ስራዎች እንደሚሰሩም ቢሮ ኃላፊው ገልጸዋል። በተለይ እነዚህ የቱሪዝም መዳረሻዎችን ማስተሳሰር በመሰረተ ልማት ማስተሳሰር መቻል አለብን የሚል አንድ ኢኒሼቲቭ ይዘን እየተንቀሳቀስን ያለ ነው። በውስጣቸውም የተለያዩ ፋሲሊቲዎችን ማሟላት መቻል አለብን። ከዛ በተጨማሪ እነዚህ የቱሪዝም መዳረሻዎች ባሉበት አካባቢ ሁሉ እነዛን መዳረሻዎች ሊመጥን የሚችል አገልግሎት ማቅረብ መቻል አለብን። የቱሪስቱን የቆይታ ጊዜም በዛ ልክ ማራዘም አለብን። በነዛ ዙሪያም አዲሱን ትውልድ ሊያመጣ ሊስብ የሚችል ተመጣጣኝ መዳረሻ መገንባት መቻል አለብን የሚል ኢኒሼቲቮችን ይዘን ነው እየሰራን ያለ ነው። ቱሪዝም ያለውን ኢኮኖሚያዊና ማህበራዊ ሚና ተረድተው ተቋማትና ግለሰቦች ባለድርሻ ሆነው እንዲሰሩም ቢሮ ኃላፊው ጥሪ አቅርበዋል። በክልሉ የንግድ እንቅስቃሴ፣ በክልሉ የትራንስፖርት እንቅስቃሴ፣ በክልሉ ያለው አገልግሎት ሰጭ ተቋማት በእነዚህ ዘርፎች በሙሉ የራሱ የሆነ አዎንታዊ ሚና አለውና ሁላችንም የክልላችን ሀብቶች ማስተዋወቅ መቻል አለብን። ይህ ብቻ አይደለም። በዞን ደረጃ ያለው አመራር ለምሳሌ የዞን አስተዳዳሪው በዞኑ ውስጥ ያሉ የቱሪዝም ሀብቶቹን በተገቢ መንገድ አውቆ ማስተዋወቅ ፕሮሞት ማድረግ መቻል አለበት። በቻለው አቅም ፕራይቬት ሴክተሩንም ሁሉ በማስተባበር ማልማት መቻል አለበት። እሱ ደግሞ መሰረተ ልማቶችን ማሟላት መቻል አለበት። በወረዳ ያለው የወረዳው አስተዳዳሪም በተመሳሳይ በወረዳው ያሉ የቱሪዝም ሀብቶችን በተገቢ መንገድ ማልማት ማስተዋወቅ መቻል አለበት። እየተቃረቡ ያሉና የቱሪዝም ዘርፉን የሚያነቃቁ ህዝባዊና ሃይማኖታዊ በዓላት በድምቀት እንዲከበሩ ቢሮው ዝግጅት ማድረጉን አቶ መልካሙ ጸጋዬ ገልጸዋል። ከታህሳስ 29 ጀምሮ እስከ ጥር መጨረሻ ድረስ በርካታ ሃይማኖታዊ ክብረ በዓላት በአደባባይ በድምቀት ይከበራሉ። በርካታ ቱሪስቶች ወደ ሀገር ይገባሉ፣ ወደ ክልላችንም ይገባሉ። ይሄንን መሰረት በማድረግ ከሐምሌ 1 ጀምሮ እንደ ክልል ባህል ቱሪዝምና ስፖርት ቢሮ በርካታ ዝግጅቶችን ነው ስናደርግ የነበረው። እነዚህ መዳረሻዎች አካባቢ ያሉ አገልግሎት ሰጭ ተቋማትን የማዘጋጀት በተለይም ጥራት ያለው አገልግሎት በመስጠት የሚመጣው ቱሪስት ተመችቶት ጎብኝቶ እንዲመለስ ከማድረግ አንጻር በርካታ ስራዎችን ነው ስንሰራ የነበረው። ሆቴሎችን፣ አገልግሎት ሰጭ ተቋማትን፣ አስጎብኚዎችን፣ ሌሎች አካላትንም እንዲሁ በርካታ ስልጠናዎችን ስንሰጥ ነበር። የድጋፍና ክትትል ስራዎችንም እንዲሁ ስንሰጥ የቆየንበት ሁኔታ ነው ያለው።